እና ባለፈው የጀመርነውን ነው የምንቀጥለው። ዛሬም ካላለቀ ወደፊትም ይቀጥላል። ይቋረጥ ስላልሆነ አይቋረጥም። ስለ ጊዜ ነው እየተማርን ያለ ነው። የምንነጋገራቸው ነገሮች በሙሉ እዚህ ውስጥ የሚካተቱ ስለሆነ ስለ ጊዜ በደንብ እንረዳለን። ለቤተክርስቲያንም፣ ለግልም፣ ለትዳርም፣ ለስራም በብዙ ነገር ስለሚጠቅም ነው። ስለ ጊዜ ሶስት መሰረታዊ ነገሮችን ተነጋግረን ነበር ባለፈው በክፍል 1 ላይ ማለት ነው። ጊዜ ስጦታ እንደሆነ፣ የሁሉም ነገር ማዕቀፍ እንደሆነ፣ የሁሉም ነገር መለኪያ እንደሆነ፣ ሁሉም ነገር መጠጃ እንደሆነ፣ መፈጸሚያ እንደሆነ፣ እድል እንደሆነ፣ ህይወት እንደሆነ፣ ሁሉም ነገር እንደሆነ በሚል በአንዳንድ ቅዱሳን ወይም በመጽሐፍ ቅዱስ ባሉ የእምነት አባቶች ምሳሌ አንስተን ማየታችን ወይም መመልከታችን እናስታውሳለን። እንደው መጨረሻ ላይ ትዝ ይላችሁ ከሆነ ወይም ደግሞ ገብታችሁ ብትሰሙ ሪሶርስ ኢን ተርምስ ኦፍ መኒ ማነው ታይም፣ መኒ ኢን ተርምስ ኦፍ ታይም፣ ሄልዝ ኢን ተርምስ ኦፍ ታይም፣ ኖሌጅ ኢን ተርምስ ኦፍ ታይም፣ ማሬጅ ኢን ተርምስ ኦፍ ታይም እያን ብዙ ሳታን ራሱ የሰይጣን ማሰራን ኢን ተርምስ ኦፍ ታይም ብለን ያየነውን ታስታውሳላችሁ። ዛሬ 4ኛ ነጥብ ላይ ነው የምንጀምረው። እንግዲህ እስከምንደርሰው ድረስ እንደርሳለን። በሰዓት ማቆመኔ 4ኛው ነጥባችን ጊዜ ለሰዎች ውስን ነው፣ የሚያልቅ እድሜ እንዳለን ማሰብ ጥሩ ነው ይላል 4ኛው ነጥብና በዚህ ጉዳይ ትንሽ እንነጋገራለን። እግዚአብሔር እንዲያስተምረን እንጸልይ። የዘላለም አምላክ እግዚአብሔር ሆይ ስለሰጠህን የጸሎት ሰዓት ደቂቃዎች ሁሉ በጌታ በኢየሱስ ክርስቶስ እናመሰግንሃለን። አሁን ደግሞ አቤቱ የሰራዊት ጌታ እግዚአብሔር ሆይ ከፊትህ ልንማር፣ ከቃልህ ልንማር አቤቱ የሰራዊት ጌታ እግዚአብሔር ሆይ የጊዜን ክቡርነት ሁሉም አንተ ሁሉም በጊዜው እንዳደረግ በጊዜው ውብ አድርገህ እንደሰራኸው በጊዜ ሁሉንም ነገር ያከናወንከው እየሰራህም ያለው በጊዜ እንደሆነ እግዚአብሔር ሆይ ልታሳውቀን ወደህ ስለጀመርክ ደግሞም ልታስተምረን ስለወደድክ ይህን ደግሞ እንዳንማር የማይወድ ጠላትን ደግሞ እየከለከልክ ሀሳብህ እግዚአብሔር ሆይ የመንግስት ፈቃድ በእኛ ላይ እንዲፈጸም እግዚአብሔር ሆይ ስለጀመርከው በጌታ በኢየሱስ ክርስቶስም እናመሰግናለን። በናዝሬቱ ጌታ በኢየሱስ ክርስቶስም ይህን ምስጢር የሚሸፍን ደግሞም ይሄ ምስጢር ለሰዎች እንዳይደርስ ዘላለም አምላክ እግዚአብሔር ጉዳዩ ያለው ምስጢሩ ያለው እዚህ እንደሆነ ሰው ሁሉ እንዳይገነዘብ እንዲሁ በደመነፍስ ሰው እንዲጓዝ ሕንጻው በጸሎት ስንቃትት እንደነበረው የዘላለም አምላክ በደመነፍስ ሰው እንዲጓዝ የሚያደርግ የስጋ መንፈስ የጠላት አሰራር ሁሉ እንዳለብን ታያለህ። ተቸግረናል። የዘላለም አምላክ እግዚአብሔር ዘረኝነትም ምንም የሚመጣው ዘላለም አምላክ እግዚአብሔር ሆይ አጠቃቀም ስህተቶች ሁሉ የሚመጣው እግዚአብሔር ከዚህ ምስጢር መጉደል ነውና በኢየሱስ ክርስቶስ ስም ይህንን ምስጢር እንዳንሰማ የሚከላከል ዘላለም አምላክ ራሱ ጊዜን በመብላትም ቢሆን የሚቋቋም የክፉ ኃይል በኢየሱስ ክርስቶስ ስም የተመታ ይሆን። በናዝሬቱ ጌታ በኢየሱስ ክርስቶስ በፊታችን የቆመ ይሄ ክፍል ኤክሌሲያ እንደ ልቡ እንዳይሮጥ፣ ቤተክርስቲያን እንደ ልቧ እንዳትሮጥ፣ ጊዜዋን እንዳትጠቀም የሚያደርግ ኩብኩባ በናዝሬቱ ጌታ በኢየሱስ ክርስቶስ ከኛ እንዲወገድ ደግሞም ይህን የሚያዘጋጅ የሚል ከጥልቅ ሆኖ ስራን የሚሰራ የጠላት አሰራር ሁሉ በጌታ በኢየሱስ ክርስቶስ ዘንዶ ወገብ እንዲወጋ በኢየሱስ ክርስቶስ ጸለይ። አንተ ዘንዶ ወገብ የተወጋ ይሆን በኢየሱስ ክርስቶስ እቅድ የተቀደደ ይሆን። በየትኛውም አቅጣጫ እቅድህ የተቀደደ መንገድ ሁሉ የተዘጋ ይሆን። ጆሮ ዓይንህ የተዘጋ ይሆን በኢየሱስ ክርስቶስ ስም እንገስጽሃለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስራ የፈረሰ ይሆን። የፊታችንን ዘወር በል። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ወደ ቁስቋል ተመለስ። ጌታ መንፈስ ቅዱስ ሆይ አንተ ብቻህን በመካከላችን ተገኝተህ እንድትመክረን በእውነት የዘላለም አምላክ ሁሉ እግዚአብሔር ሆይ በሚያስፈልገን አቅጣጫ ሁሉም ነገር ከዚህ ጋር የተያያዘ በመሆኑ አቤቱ የሰራዊት ጌታ እግዚአብሔር አስተምረን። እግዚአብሔር ዝም አትበለን። እግዚአብሔር እንደ በደላችን አትተወን። እንደ ምሕረት
ብዛት ግን በመካከላችን እንጎበኛል በኢየሱስ ክርስቶስ አሜን። እንዳልኩት እንግዲህ እንዳነበብኩት ማለት ነው እንዳልኩት ስል ጊዜ ለሰዎች ውስን ነው እና የሚያልቅ እድሜ እንዳለን በማሰብ ስራ ብንሰራ ጥሩ ነው የሚል ነው ዛሬ የምንነጋገረው። ከመጽሐፍ ቅዱስ ቃሎች እያየን በዚህ ጉዳይ እንቆያለን። ኢዮብ 14:1 ላይ ምን የሚል ቃል አለ? ከሴት የተወለደ ሰው ጥቂት ቀናት አሉት ይላል። ከሴት የተወለደ ሰው ጥቂት ቀናት አሉት። በቃ የሰው እድሜ ጥቂት እንደሆነ ያሳስበናል። የሰው ልጅ ህይወት አጭርና ደካማ እንደሆነ ማወቅ፣ በተለይም ደግሞ ስለ እድሜ ስናስብ ገደብ እንዳለው ማወቅ ከጥበብና ከትልቅ እውቀት የበለጠ እውቀት ነው። ከእውቀቶች ሁሉ የበለጠ እውቀት ነው እድሜ ገደብ እንዳለው ማወቅ። ትህትናንም ያመጣል። ስራ ወይም ደግሞ አገልግሎትም አይበድልም። እድሜ ማወቅ በጣም ለስራ ለአገልግሎት እጅግ የሚጠቅም ነው። እንዲያውም ያሳድጋል። ዘመን እንደሚሮጥ ማሰብ፣ ዛሬ ላይ መድረስ እድል እንደሆነ ማሰብ፣ ዛሬ እንደተጨመረና ትልቅ ስጦታ እንደሆነ ማሰብ ጥሩ ነው፣ ብልህነትም ነው። ዛሬን በሰላም ተቀብለን መስራት ያለብንን ውስን ስራ መስራት ወይም ደግሞ አገልግሎታችን መፈጸም በእውነት ብልህነት ማትረፊያም መባረኪያም መሆኑን ማወቅ ጥበብ ነው። ቀንን ሰዓትን በአግባቡ መጠቀም፣ ደቂቃዎችን በአግባቡ መጠቀም፣ እያንዳንዷ እየቆጠሩ በማስተዋል መራመድ፣ በዚህ ዘመን እንዲህ መራመድ ትልቅ ማስተዋልና ጥበብ ነው። ለምን እንደሆነ ወደኋላ እናያለን። ቀንም በዚህ ዘመን እንዲህ አድርጌ ቀጣዩን ቀን እንዲህ አድርጌ በቀጣዩን ሳምንት ወይም በሚቀጥለው ዓመት ወይም በሚቀጥለው ዘመን እንዲህ አደርጋለሁ በማለት ይሄ ሞኝነት ፍልስፍና መሄድ በጣም ስንፍና ነው። ብዙ ነገር እንዲያመልጠን ያደርጋል። ይህ ሲባል ማቀድ አይኖርብንም ማለት አይደለም። ማቀድ እጅግ ተገቢ ነው። ግን ባቀድከው መሰረት መሄድ ደግሞ ሌላው የጊዜ አጠቃቀምን የሚወስንልህ ትልቅ መሳሪያ ነው። ስለዚህ እኔ የሚያመጣውን አታውቁምና እንዲህ ጌታ ቢፈቅድ ብንኖር በሉ ነው። ዛሬን አድርጉ እንጂ ስለ ነገው ብዙ መጨነቅ የለባችሁ። እቅድ አስቀምጣችኋል፣ ጌታ ያላችሁ ነገር አለ፣ በእሱ መሰረት ሂዱ። ዛሬ ግን መስራት ያለባችሁን ስሩ እንደማለት ነው። የጌታ ጉዳይ በፈቃድ ላይ የተመሰረተ በመሆኑ ብዙዎቻችን እንግዲህ የሚያሳስተን ይሄ ነው። የጌታ ጉዳይ በፈቃድ ላይ የተመሰረተ በመሆኑ እንደፈለግን መሆን እንደምንችል በማሰብ ራሳችን ለስንፍና ምንዳረግዳ ለስንፍና ምክንያት ቀዳዳ እንደምንፈጥር ይሄ ይታወቃል። በእውነት ራሳችን አሳልፈን ምንሰጥ እኛ በላቸው ያለኝ ቀን ያለኝ ሰዓት የኔ ስለሆነ ዛሬ የተጨመረው ሌሊት የኔ ስለሆነ ወይም የተሰጠኝ ቀን የኔ ስለሆነ እንደፈለኩ ተንፈላስሼ እንደፈለኩ ስፈልግ ወደ ታች ስፈልግ ወደ ላይ ስፈልግ ዘልዬ ስፈልግ ስቄ ስፈልግ አልቅሼ እኖራለሁ ብዬ አስቤ የምራመድ ከሆነ ከኔ በላይ ምስኪን የለም። በዚህ ቀን መስራት ያለብኝን ሰርቼ እንዳልፍ ጌታ ከኔ ይጠብቃል። የስራው ስፋትና ጥበት ሌላ ጉዳይ ሆነ ያችን ሆኖ የተሰጠችንን ትንሿን ነገር የሚሆን በትጋት እንድናደርግ እችን ሰዓት እንድንጠቀም እግዚአብሔር ይፈልጋል። ምክንያት ቢኖረው እንኳን ለምክንያቱ ቦታ መስጠት አግባብ አይደለም። አሁን እንቅልፍ አንድ ምሳሌ እንቅልፍ ጥሩ ምክንያት ነው፣ ግን እንቅልፍ ምክንያት አድርጎ ማቅረብ ማምለጫ አይደለም፣ ለስንፍና ማምለጫ አይደለም። ቅድም ቤተክርስቲያን ስላንቀላፋች ነው እንጂ ጌታ ምሕረቱ ብዙ ነው አይባልም፣ በፍጹም አይባልም። ለምክንያቱ ምክንያት መስጠት ጥሩ አይደለም። ለህይወት ምክንያት መስጠት ጥሩ አይደለም። ከምክንያት ነፃ መሆን ጥሩ ነው። ምክንያት እንኳ ቢኖር በጌታ ጉዳይ ላይ ፈቃዳችን በእውነት በፈቃዳችን እንድንጠቀም እግዚአብሔር ቢፈቅድልንም ፈቃዳችን እንደፈለግን እናደርገው እኛ
አይገባም ነው። ለዚህ ጌታ በኋላ አደርገዋለሁ፣ ነገ አደርገዋለሁ፣ በሚቀጥለው ጊዜ ይደርሳል የሚያስብ ስጋ በመንፈስ ቢሆን እንደ ጠላት ጊዜ ማን ነው ቦታ መስጠት? እንደዚህ አይነት አስተሳሰብ ጌታ የገሰጸው በእውነት ከኛ ይርቅ። ይህ እርግማን ነው፣ እርግማን ያመጣል። በችልታ የሚያደርግ የተረገመ ይሁን ስለሚል ሁለተኛ ዜና 29:11 ላይ የሚል ቃል አለ። ልጆች ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮችም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧችኋልና አትበሉ። አሁን ለማጠን ለማገልገል ጊዜ የተሰጣችሁ ለዚህ ነው። ለዚህ ነው የተሰጣችሁ። ታጥኑለትም ዘንድ እግዚአብሔር መርጧችኋልና ቸል አትበሉ ነው። የምታደርጉትን ሁሉ በትጋት አድርጉ ነው። ኤርምያስም ይህን ቃል ይናገር፣ የእግዚአብሔርን ስራ በችልታ የሚያደርግ እርጉም ይሁን፣ ሰይፉን ከደም የሚከለክል እርጉም ይሁን ይላል። እግዚአብሔርን ስራ በችልታ የሚያደርግ እርጉም ይሁን፣ ሰይፉንም ከደም የሚከለክል እርጉም ይሁን ይላል። እግዚአብሔር አጥፋ ያለህን አጥፋ፣ ጸልይ ያለህን ጸልይ፣ አንብብ ያለህን አንብብ፣ ኑር ያለህን ኑር፣ አገልግል የተባልከውን አገልግል ነው። ጠላትን ተቃወም ነው። ይህን ቸል ማለት እርግማን ነው። ስለዚህ ምን ማለት ነው? አሁን ያየናት ነጥብ ወደ ምንድን ነው የምትወስደን? ይህ ስህተት ክፍተት እንኳ ቢኖር አምስተኛው ነጥብ ማለት ይህ ክፍተት እንኳ ቢኖር ጊዜ ይህንን ማነግ ለማድረግ ንስሐና ለመግባትና ለመናዘዝ እድል ይሰጣል ጊዜ። ይህም ሆኖ እነዚህን ነገሮች ሰጠቱ ያየናቸውን እየሮጥኩ ነው የምናገረው። ይህን ሁሉ ስናደርግ ጊዜን እየበላን ጊዜን ለኩብኩባ አሳልፈን እየሰጠን ጊዜን ለበላተኛ አሳልፈን እየሰጠን ነው። አሁንም ጊዜ ነው የሚለው አምስተኛው ነጥብ ደግሞ አሁንም ጊዜ ለምን እድል ይሰጣል? ለንስሐና ለመናዘዝ ከዚያም ለመታዘዝ እንድንበቃ እድል ይሰጣል። ጊዜ እድል ይሰጣል። እነሆ የተወደደው ጊዜ አሁን ነው፣ እነሆ የመዳን ቀን አሁን ነው። ሁለተኛ ቆሮንቶስ 6:2 አይደለም? እነሆ የተወደደ ጊዜ አሁን ነው፣ እነሆ የመዳን ቀን አሁን ነው። ምን ማለት ነው? ስላለፈው እንድናስብ ስላለፈው እግዚአብሔር የምናመሰግንበት ጊዜ ነው። ስላለፈው ምን ኮንነው ነገር የለም። ኦልሬዲ አልፏል። አንድ እኔ በግሌ የማይገባኝ ነገር ክፉ ዘመናት ይመጣሉ እና 7 ዓመት 14 ዓመት 69 20 7 ሱባኤ 80 ሱባኤ እያሉ ቢመጣው ትምህርት መጽሐፍ ቅዱሳዊ ነው። እሱ ወደ ዲቴል ስንሄድ ሌላ ኮንቴክስት አለው። ግን መቼ ተመችቶን ነው መከራ ይመጣል? ከዚህ የበለጠስ መከራ ምንድን ነው የምንጠብቀው? ምድር ተመችቷት ነው እንዴ? አሁን ተመችቷት ነው ያለች? አሁን መንፈስ ቅዱስ አልቃተተም እንዴ? ቤተክርስቲያን ተኝታለች። ቤተክርስቲያን በዘረኝነት ተይዛለች። አገር በዘረኝነት ተይዟል የተባለ መቼ ተመችቶ? መቼ ነው ሰው ያልሞተበት ዘመን? በእኛ እድሜ እኔ እንግዲህ 60 ምናምን ዓመቴ ነው። ጦርነት ወሬ ነው፣ የጦርነት ወሬ ነው የምሰማው። የጦርነት ወሬ ነው ያየሁት። ጦርነት ቦታ ሄጄ ነበረ፣ ሙያ አይቻለሁ። ወታደሩ ለማከም ሄጄ ነበር። ጦርነት ነው፣ ሰው መሞት ነው፣ አለቀ። ኤርትራ፣ ኢትዮጵያ ምናምን፣ እስራኤል፣ ሐማስ፣ ሩሲያ። ከዚህ የበለጠ መከራ የምትጠብቁ ካላችሁ የዋሆች ናቸው። እኔ ግን ይሄ መከራ 7 ዓመት አይደለም፣ ይኸው 60 ዓመት በመከራ ላይ ነው ያለው። እግዚአብሔር ሰላሙን ስላበዛ የልባችን ሰላም ጌታን ስንቀበል የልባችን ሰላም ስለተጠበቀ እንጂ በስጋ ሀሳብ ወይም እንደ ሰው ብናስብ የሚያሳብድ ነው፣ ዘመኑ የሚያሳብድ ነው። እና አሁንም ለንስሐና ለመናዘዝ ጊዜ እድል ሰጥቶናል። ጊዜ እድል ሰጥቶናል። ምንድን ነው የሚለው? ዛሬ ነው፣ እድሜያችን ዛሬ ነው። በቃ ዛሬ አሁን እነሆ የተወደደው ጊዜ አሁን ነው፣ የመዳን ቀን
አሁን ነው ይላል። ዛሬ በቃ ዛሬ ነው ሰው መስራት ያለበት ዛሬ ነው። እንግዲህ ዛሬ ብለህ ካልተጠቀምክ ያልፋል። ጊዜ የጸጋ መስኮት ነው ማለት መጀመሪያ ላይ ስንማር ጊዜ የጸጋ መስኮት ነው። ስፍራህን ሳትለቅ ስትጠባበቅ ይዘህ የሚመጣው በረከት አለ። ዛሬ ላይ በጌታ ፊት ስንገኝ ዛሬ ጊዜያችን በጌታ ፊት የምንሆንባት ጊዜ ወስነን በዛች ጊዜ ጌታን ከጠበቀን በእውነት የጸጋ መስኮት ነው ጊዜ ያለው። ባለፈው ወደም የተነጋገርነው እነዚህ ነው። ስፍራህን ሳትለቅ ስትጠባበቅ ይዞ ቤተክርስቲያን መቀየር መፍትሄ አይደለም። ቤተክርስቲያን የምትቀያየሩ ካላችሁ ቤተክርስቲያን እኔ አንድ ቤተክርስቲያን ተቸንክሬያለሁ። ለምን መሰላችሁ? አንድ ክርስቶስን ስለማመልክ ነው። ቢመችም ባይመችም ቤተክርስቲያን ምንም ትሆን ምን ቅድስት ነች፣ ምን ትሆን ቤተክርስቲያን ስህተት የለባት። ሰዎች ግን አሉ፣ ቤተክርስቲያን ውስጥ ሰዎች አሉ ይላል መጨረሻ ራእይን ስታጠኑ ታገኙታላችሁ። ቤተክርስቲያን ምንም ብትሆን መጨረሻ ላይ ያው ናት። ቤተክርስቲያን ናት፣ ትነጠቃለች። አይገርም? ትነጠቃለች። እግዚአብሔር ግን ሲመጣ ጣውን ሲያመጣ ከየት ነው የሚጀምር? ከመንግስታት ነው ይላል? አይልም። ከውስጥ ነው። ተግበስብሶ መነጠቅ የለም። እና የጊዜ የጸጋ መስኮት ስለሆነ ስፍራችን ሳንለቅ፣ ቤተክርስቲያናችን ሳንለቅ፣ የጸሎት ስፍራችን ሳንለቅ፣ የተሰጠንን የጸሎት ጊዜ ሳንለቅ፣ የተሰጠንን ደቂቃ ሳንለቅ፣ የተሰጠንን አገልግሎት ሳንለቅ ጊዜያችን መጠቀም እጅግ ማትረፊያ ነው። ጊዜን አለመጠቀም ራሱ አለመታዘዝ ነው። መዘግየት ራሱ አለመታዘዝ ነው። የእግዚአብሔር ጊዜ የሚያመልጠን በዚህ ምክንያት ነው። ብዙ ነገር የሚያመልጠን በዚህ ምክንያት ነው። ጊዜን አለመጠቀም ጉዳይ ነው። ነገር ያለው በጊዜ ነው። ነገ የሚሆነውን አናውቅም። ዛሬ የሚሆነውን አድርገን ጌታ ሊመጣ ይችላል። ሳትጠናቀቅ እኔ ሳልጠናቀቅ ዛሬን ሳልዘጋጅ ዛሬ የተሰጠኝ የዛሬን እድል ሳልጠቀም ጌታ ቢመጣ ኪሳራ አይደለም። ሁለቱ አልጋ ላይ ተኝተው አንዱ ይወሰዳል፣ አንዱ ይቀራል ነው። በእውነት አንዱ ይወሰዳል፣ አንዱ የሞት መልአክ በሚመጣበት ጊዜ አንዱን ያነሳዋል፣ አንዱን ይተዋል። እግዚአብሔር ይርዳል። እና ጊዜን መጠቀም፣ መዳን ቀንን መጠቀም፣ ደቂቃን መጠቀም፣ ሰዓትን መጠቀም አሪፍነቱን በአንዲት እህት እናያለን። ሉቃስ 8:43 ላይ ያለች እህት ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ታውቃላችሁ እና እናውቀዋለን። ትዳሯንም ሁሉ ለባለመድኃኒቶች ማንም ሊፈውሳት አልተቻለውም። በኋላውም ቀርባ የልብሱን ጫፍ ዳሰሰች። ደግሞ የደሟን ፈሳሽ በዛን ጊዜ ቆመ ይላል። አውቶማቲካሊ ቆመ። አያችሁ፣ የተሰቃየችበት ጊዜ በጣም ረዥም 12 ዓመት ነው። ለመድኃኒት የደከመችውን ያወጣችው ወጪም 12 ዓመት ሙሉ ነው ያወጣች የከረመችው። የተፈወሰችው ግን በማይክሮ ሴከንድ ሉክ ጊዜዋን ተጠቀመች። ጊዜ እጄ የልብሱን ጫፍ ብነካ ፈውስ የወለዙ በግላጭ ብቻውን አገኘው የለ አላለችም። አይ በቃ ባማክረው እሱን በዚህ ጉዳይ ላይ ባማክረው ቆይቼ አላለችም። ወዲያውኑ ሀሳቡ እንደመጣላት ያችን ጊዜ ተጠቀመች፣ ፈወሰች። አሁን የትኛው ጊዜ ነው የሚረዝመው? 12 ዓመት ነው የሚረዝመው ወይስ 1 ሰከንድ ናት የምትረዝመው? እዚህ ላይ ስናይ የትኛው ነው ረዥም? የትኛው ነው ቁም ነገር የተሰራበት? የትኛው ነው መሰረታዊ መፍትሄ ያመጣው? የትኛው ጊዜ ነው ረዥም ጊዜ? የተመላለሰችበት ጊዜ አይደለም። እች አጭሯ ሴኮንድ በጌታ ፊት እንድምታው ለቀሪ ዘመኗ ሁሉ የሚሆን ረዥሙ
ጊዜ ያቺ ማይክሮ ሴኮንድ ናት። ለምን ቀሪ ዘመኗ የሚጨመርለት ዘመኗ ሁሉ በዚህ ውስጥ ምናልባት 30 ዓመት ልትኖር ትችላለች። 50 ዓመት፣ 60 ዓመት፣ 100 ዓመት ልትኖር ትችላለች። 12 እና 100 ዓመት ሲቀደስ 88 ዓመት አለ። 88 ዓመቱ ነው የሚበልጠው። ስ ይሄ 88 ዓመት በምን ተጨመረ ቢባል በአንድ ሴኮንድ ነው። ጊዜ አንጻራዊ እንደሆነ ገሃዱ ዓለም ሪላቲቪቲ ቲዎሪ የሚባል አለ እንትን ላይ ኢኮኖሚክስ ላይ እና ወይም ደግሞ ሌላ ኢቨን ሪሰርችም ላይ እና ሪላቲቪቲ ቲዎሪ ረዥም እና አጭር የሚባል ነገር የለም። ሁኔታው ነው የሚወስነው ነው ሁኔታው ነው የሚወስነው ነው እና ጊዜ አንጻራዊ ነው። 12 ዓመት ተሰቃይቼ ምናምን ብላ አልተጸጸተች አርጋ ረሳችሁ እናንተ ያለፈችበትን ዘመን ሁሉ ደስታው ውስጧን ወረረው፣ ውስጧን ወረሰ። የገባባት ደስታ ኃያል ስለሆነ በተቃራኒ 12 ዓመት የተሰቃየችበት ምናምን ያለችበት ምንም ዝም አላላት፣ ደስ አላት። የሚገባባት ደስታ ኃያል ነው። በዛ ማይክሮ ሰኮንድ ላይ ጊዜን በአግባቡ መጠቀም እጅግ አስፈላጊ እንደሆነ ነው። እንግዲህ ሴትዮዋ እንማራ ሌሎችም አንስተ ጊዜ ለመቆጠብ እንጂ ብዙም ሪፈረንስ አለ። መቀጠል አልችልም። እንግዲህ ከ6ኛው ነጥብ ጀምሮ ደግሞ ሌላ ጊዜ ሲኖረኝ ማለት ለሁሉም ጊዜ ስላለው ጊዜ ሲኖረኝ ጊዜ ቀጥመዋለሁ። ይህም በዛ ውስጥ ነው እና ጊዜያችን በአግባቡ እንጠቀም። ጊዜያችን በአግባቡ አንዳንድ ጊዜ አንዳንድ ማስታነቂያ ቃሎች ልንገራችሁ። ነፃ ስለሆንኩ በነፃነት የምናገረው ችግር የለብኝም። ጉባኤ ላይ 1 ሚሊዮን ህዝብ በቃ ተሰብስቦ እግዚአብሔር ዛሬ ምን ይናገር፣ ምን የፈውስ ድምፅ አይሆን ብሎ ተጠባብቆ የሚመጣ ብዙ ህዝብና ሚሊዮን ህዝብ በተሰበሰበበት በዝማሬ አድርጎ ጠር ሃሌሉያ ሃሌሉያ እያሉ ሲዘሉ 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 አሁንም ሲዘሉ ቃል 12 ምናምን ጉዳይ ሆኖ ቃል ሲመጣ እንዴት ነው የሚናገረው? ያ ሰውዬ እግዚአብሔር ሊናገር የወደደውን መልካም በሚመስል አምልኮ በሚመስል ሌባው ጥበበኛ ነው። በነገራችን ላይ በጣም ጥበበኛ ነው። ኬርፉል በሚሊዮን ህዝቡ መካከልም አይደለም፣ በቤተክርስቲያንም ውስጥ ቢሆን ለሁሉም ጊዜ ያለው ነው ይለው መግቢያችን ላይ እንደተናገር ነው። መሪ ጥቅሳችን ምንለው ለሁሉም ጊዜ አለው። ለሁሉም ጊዜ ስላለው ጊዜን በአግባቡ በጊዜው መጠቀም ነው የሚል ነገር ነው ያለው እና ጊዜ በጣም ጥንቃቄ የሚፈልግ ትልቅ ሀብት እንደሆነ ማወቅ የጊዜን አንጻራዊነት እንትን ለማለት አንድ ሀሳብ ወደ አእምሮ የመጣ መጽሐፍ ቅዱስ ላይ ያለም አይደለም ግን አንድ ጎበዝ እንበል አንዳች ከሁላችንም አንዳችን በዘመናችን ዘና ብለን እየኖርን ብዙም ፈተና ሳይደርስብን ረዥሙን ጊዜያችን እየገፋን አንድ ቀን ፖሊስ አሰረን እንበል። አንድ ቀን ፖሊስ አሰረና ለ10 ደቂቃ በዛች ጥቁር ጎማ ወገባችን ለመጠን እንበል። ቀሪ ዘመኑን በሙሉ እና ቢወጣ ወይም ብትወጡ ወይም ብትወጪ ቀሪ ዘመኑን በሙሉ ያ ነገር ሲጸጽትና ሲያስጠላው ነው የሚኖረው። 10 ደቂቃ ከሆናል። ከዚያ በፊት እኮ በመልካም ኑሮ ነው የኖረው። ከዚያም በኋላ መልካም ኑሮ እየኖረ ያለ እና 10 ደቂቃ ግን በቃ ለሱ በቃ ዘመኑ ነች ያስታውሳል። ምን ለማለት ለፈውሱ ማይክሮ ሴኮንዷ ኃይል እንዳላት ሁሉ በተቃራኒ ደግሞ ስናይ መጥፎ ነገሩ እንትን አለው፣ ኃይል አለው። የማይለቅ ነገር በውስጣችን የማይለቅ ጠባሳ ጥሎ ያልፋልና
አንጻራዊ እንደሆነ ጊዜን ግን በአግባቡ በየጊዜው መጠቀም ጥሩ እንደሆነ ለመናገር ነው። ጌታ አብዝቶ ይባርካችሁ። ይቀጥላል። አሁንም በሌላ ቀን እግዚአብሔር አምላካችን እናመሰግናለን። ስለ ጊዜ በደንብ ተግባብተን ነው ምንለያየው እስከ መጨረሻ። ሆነ ቤተክርስቲያንን እየበላት ያለ ነገር ቢኖር የቤተክርስቲያን ጊዜ እየበላ ጠላት በሌላ በምንም አይጠቀም። ጊዜህን በመናጠቅ ነው። ጊዜሽን በመናጠቅ ነው። አንዳንድ ጊዜ ሰዎችን ስመክር አግቡ ላለሁ። በነገራችን አግቡ ማለት ጎበዝ ነኝ እና አግቡ ምነግራቸው ነገር ምንድን ነው? በኋላ እድሜ ገፍታችሁ አግብታችሁ በኋላ እናንተም በ60 ዓመታችሁ የ1 ዓመት ህፃን አዝላችሁ 2 ህፃናቶች ሆናችሁ ቁጭ ከምትሉ በልጅነት ወለድ አድርገህ ጓደኛ አድርገህ አብረህ አድገህ የጉብዝናህን ጅንስ ሰጥተህ አብረህ ብታድግ ይሻላል። ደግሞ በጉብዝና ብታሳድገው ያለ ሀሳብ እንኳን አይበላህም። በቀላሉ በወጣትነት ሁሉ ነገር እችላለሁ ስለምትል በቃ ለመኖር አትቸገርም እላቸዋለሁ። ይስቃሉ፣ ብዙ ሰው ይስቃል። ሁሉም ነገር በጊዜ ማድረግ ድንቅ ነገር። በዚህ በእውነት ጌታ ይርዳን። ጊዜያችን በአግባቡ እንድንጠቀም እግዚአብሔር ይርዳን። የጊዜን ክቡርነት እግዚአብሔር በመጀመሪያ ነው የሚለው። ሲጀምር ራሱ እግዚአብሔር እኮ በጊዜ እግዚአብሔር ሰማይና ምድር ፈጠረ ነው የሚለው። መጀመሪያ የጊዜ መጀመሪያ አለው፣ መካከልም አለው፣ መጨረሻ ነው። ስለዚህ ቀናችን አሁን ናት ነው። ዛሬ መጸለይ ካለበት ጸልይ። ጊዜ ስጥ ለእግዚአብሔር፣ ጊዜ ስጥ ለስራ፣ ጊዜ ስጥ ለመጸለይ፣ ጊዜ ስጥ። እግዚአብሔር አምላካችን እናመሰግናለን። የቀረችው ለፕሮግራም መሪዋ ሳልፍ ይሰጣል። ተባረኩ።